ይህን ጾም ፍራቻ መስሎኝ ከኦርቶዶክስ የወጡት 15 ቀን ሙሉ ጾም ታውጃላችሁ። አራ አትለፍ። ኮፕሊንግ ሼር ቪዲዮ ቫይራል ሊወጣ አልቻለም። ምን ይሻላል? አፋ የሚል ሰው አለ እንዴ? ወደ አንተ አይልም። በምን ታያለ? ኮፕሊንግ ሼር አርጋ። በጣም በእድሜ ትልቅም ሆናችሁ መጽሐፍ ቅዱስን ማታነቡ ከሆነ እንደዚህ ነው። እንደ ሕፃን ልጅ ዝም ብሎ መበሻሸቅ ምናምን። እንደ ጾም ምንድነው ብዬ ብጠይቅ ራሱ መልስ የሌለው ሰው ነው። የሆነ ሰው የሆነ ነገር ያወራል፣ ያንን ሴቭ አድርጎ መጥቶ እዚህ ይተነፍሳል። ለዞም ስርዓት በሌለ መንገድ። ምክንያቱም መጽሐፍ ቅዱስን ካላነበብክ የምታወራውንም የምታደርገውንም መታቅ ነገሩ ገብቶ ነው። በጣም እንዲህ የሳክ የጾምክ ያለው በጣም ስለተረዳ ነው። እግዚአብሔርን ማስደሰት ከፈለግ፣ ወደ እግዚአብሔር መቅረብ ከፈለግ በኢየሱስ በኩል በቃ እሱን ካያዝክ እግዚአብሔር በሱ ነው ደስ የሚለው። አንተ ተሰቃይተ ተፍጨርጭረ ከኢየሱስ ጋር ጫፍጫፍ ይዘል ሰርቼ እንትን እላለሁ የምትለው ስራ ምንም የለም። ይሄን ቁርጥህን ወቅ። መጽሐፍ የምናገረው ይሄንን ጌታ ኢየሱስን ተቀብለን በሱ በኩል ስንሄድ ጸሎታችን ይሰማል። በሱ በኩል ስንሄድ የዘላለም ሕይወት እናገኛለን። በሱ በኩል ስንሄድ የምናደርገው ነገር ሁሉ ተቀባይነት ይኖራል። አለበለዚያ የኛ ልፋት የኛ ጥረት እንዲያርገን በእንትን በስጋ ጌታን ልታስደስት አትሞክር። የኔ አባት አትሞክር። ጌታ በአንተ ስራ የሚደሰት ቢሆን ኖሮ እኮ ክርስቶስ ባልመጣ ነበር። እንደው መጽሐፍ ሲናገር ክርስቶስ እንዲሁ በከንቱ ሞተ ነው። የኛ ስራ በጣም የሚያጸድቅ ከሆነ የኛ ስራ ከፍ የሚያደርግ ከሆነ ኢየሱስ እንዲሁ በከንቱ ሞተ ነው። የመስቀሉን ስራ ከንቱ ለማድረግ ደፋ ቀና የምትሉ ሰዎች የእናንተን አስተዋጽኦ ለመጨመር ምንም የመርገም ጨርቅ ነው። ምንም አያመጣም። ተፍጨርጭረና ተሰቃይተ የምታስደስተው አምላክ የለም። ስለ መጽሐፍ ቅዱስ ስለ ጾም ምን ይላል የምለውን ነገር ካላወቅ የራብ አድማ ነው የሚሆነው። ከዚህ ውጪ ምንም ለውጥ የለም። ወደ ኢየሱስና ኢየሱስ ብቻውን ያደርጋል። ኮፕሊንግ ሼር አድርጉ። እወዳቸዋለሁ። ዘይት ሽባውን ይተረተራል። ዘይት የወደቀውን ያነሳል። ዘይት ደግሞ ጎንባጣውን ያቀናል። ዘይት በጣም ይሰራል። ዘይት በጣም ይሰራል። ስለዚህ ተቃጠሉ፣ ተቀባው፣ ተቃጠሉ። ይኸው በየዳሩ ቆመናል። የዘይትና የጨው ነፃ አውጪ ኮሚቴ ሆነናል። ዘይት ያድናል። ዘይት ይፈውሳል። ደስ የሚል እድገት ውስጥ ነው ያለነው። በጣም ደስ ይላል። የዘይት ትውልድ አፍርተናል። ከወንጌል ምን ያህል እየራቀን እንደሆነ ይሄ ማሳያ ነው። በዘይት መዳን አለ፣ በዘይት ሕይወት አለ። በሰዎቹና በመጽሐፍ ቅዱስ መሃል ላይ ይሄ የዘይት ትምህርት ምን ያህል ጠልቆ እንደገባ ማሳያ ነው። ስናወራ ራሱ የሚቆጣ ሰው አለ፣ የሚናደር ሰው አለ። ዘይት አትንካ። አዎ የገቢ ምንጭ ስለሆነ ዘይት አይነካም። ዘይት አትሽጡ፣ አትግዙ። አረ ችግር የለም እንገዛለን፣ እንሸጣለን። ሰዎች በክርስቶስ የሚያገኙትን ነገር ጥለው በዘይት ሊያገኙ እየሄዱ በጣም ደስ ይላል። ከፍ ብለናል። በጣም አድገናል። አሁን ይሄንን ስታዩ አንድ ሰው ሁለት ሰው ሊሆን ስንት ሰው አለ እንደዚህ አይነት ምን አይነት ነገር እንደሆነ የማይታወቅ ትምህርት ጠጥተው ቤት ውስጥ ተቃጠል የሚል ስንት ሰው አለ። ዘይት ከሞት ያስነሳል። ኢየሱስ እኮ ተረሳ ኢየሱስ ተው ነው እኮ እሱ ቆየ እኮ ተው ነው። አሁን ዘይት ነው። ጨውና ዘይት ካለ ችግር የለም ነው። ድሮ ኢየሱስ ካለ አሁን የለም። ክርስቶስ ካንተ ጋር አለ፣ በአንተ ቤት አለ፣ አልተፈወስክም። ዘይት ሲመጣ ግን ትፈወሳለህ። አቤት ቁማር፣ አቤት ሂሳብ፣ አቤት እንዴት አይነት ንግድ ፍቃድ ከፍታችሁ ስሩ። ሸማቾች ላይ ተደራጅታችሁ ስሩ። ቀልድ እንዳይመስላችሁ። ሰው በዚህ ደረጃ እየተታለለ ነው። 50 ሚሊዮን ለቀቅኩ ብሎ እሱ 300 እና 400 ካንተ ይለምናል። ለምን አይለቅም? በሱ ላይ ለምን አይለቅም? ክርስቶስን ሸፈናቸው። እሱ ዞር አለ። ዘይት ተተከበ ቦታ ላይ። እንደዚህ አይነት ትምህርት የምትሰሩ ሰዎች እባካችሁ እስካሁን የሰራችሁት ይበቃል። ሰዎች ወደ ክርስቶስ እንዲዞሩ አድርጉ። አይበቃም። ወደ ቦታ መልሱ። ኢየሱስን ወደ ቦታ መልሱ። ወደ ዋናው ቦታ መልሱ። ዳር ላይ አይቀመጥ። ወደ ኢየሱስ እንመለስ። በዘይትና በጨው ምግብ ሰርታችሁ ብሉ። ኢየሱስ ብቻውን ያድናል።